እንዴ ማናት? ምንቲ እኔ እኮ ነው ምን ተሰውት ሰላም ፋሚሊዎች እንዴት ናችሁ? ይቅርታ ለድምጼ እንኳን እያያዘኝ ነው መሰለኝ። ያ በእርግጥ የሚያስደስት ነገር ኖሮን አይደለም ዛሬ በዚህ ሰዓት የምንደሰትበት ሁኔታ ላይ ምናምን ሆነን ሳይሆን ምንቲን ግን ቤቴ ሄጄ ላናግረው ፈልጌ ነበር። ቤቴ የለም እና ይመስለኛል እዚህ ነው የሚሆነው። ምክንያቱም የሩም ክፍያው አላለቀም ነበረ። ያው እንደምታውቁት እኔ ሩም ነበር እስካሁን እያረፍኩኝ ነበር። አባቴ እስኪመጣ ባለበት ጊዜ በሙሉ ሩም ነበርኩኝ ማርፈውና ሰርፕራይዝ ላደርገውም አስቤያለሁ። በእርግጥ በእኔ ሰርፕራይዝ አይሆንም፣ ግን ደግሞ የዲኤንኤውን ምርመራ ስለፈቀድኩኝ ባለፈው የተፈጠረውን ብዙ ውዝግቦች ምናምን ታውቁታላችሁ። በእርግጥ ግን እኔ ብቻ ዛሬ የሆነ ጥሩ ነገር ሰማ እየመሰለኝ ስለሆነ የተሰማኝን ይሄ ጥሩ መንፈስ ለእሱ ላይ ለማጋባት ካለበትም ድካም ጀንበርም እንዲወጣ ለመርዳት እንሞክራለን። እውነት ለመናገር በዚህ ሰዓት ይሄን ንግግር መናገር እንደሌለብኝ አውቃለሁ። ግን እንዴት ልበላችሁ እኔ እና እሱ በጣም የተላመደን ሰዎች ነን በጣም እና ናፍቆኛል። ኦሬዲ በጣም ናፍቆኛልና ብቻ ግን ሩም ሊኖርም ይችላል አይኖርም ይችላል። ግን በዚህ ሰዓት ቤት ከሌለ ሩም ነው ሊሆን ይችላል ብዬ አስባለሁ። እና ስለሆነ ማለት ነው ቁልፉ አለኝ። እንዴ ማናት? ምንቲ እኔ እኮ ነው ምን ተሰውት አንተ ምን ባለጌ ሰው ነህ? በዚህ ፍጥነት ሊያስት እንዴት ፍጥነት ስራው እንዴት ብራክ ስብክ ነው ግን እኔ የኔ ጥፋት አይታየህም እንዴ? እኔ አጣው ትንሽ ይችላል ኑረኛ ውሻ ነች። Look at
ስትፈልጊ ነበር አይደል? ምክንያት ስትፈልጊ አንዴ ሲሚኝ ማለት እንደሻም ቢዜ እና ታረጋጊ ምን ሆነሽ ነው? ማናት ምን ሆነሽ ነው? እንደዚህ ወጥቶኛል። ሌላ ነገር የተፈጠረ መስሎሽ ነው? ለምን ነው የምትቀመጠው? ያማታል እንዴ? አይደለም ፍቅረኛ ነሽ ነው ገነፈ ፍቅረኛ እና አባቴን እንደዛ አባቴ ጋር ያው ሁሉ ነገር ተፈጥሮ ለምን አባትሽ እንደጋፍሽ ብለህ ትይጋይታለህ እንደሱ ማለት እናቴ አንተ ቀላል አይደል እናቱ ብታደርጂ ኮነ አደውጪ ሊሰረገ ያለው አንቺ ባለጌ መሰልኩሽ እንዴ ባቶም ነው ዲሌ ታውሽ ታውጣ ነገር ባለጌ ውሻለሽ አንቺ ራስሽ ታውቂያለሽ
ለዚህ ነበር እኮ ተከትዬ የምጣልኩት። ሴተኛ ዳር ያደርጋለች ልጅቷ። ወይኔ ጉዴ ፈላ። ሴተኛ ዳር የምታልኳት አንድ ቀን እዚህ ባለ ከሰው ሀገር ወጥቼ ብሎት ሴተኛ ዳር ያደረገችኝ ሰው አለበት የሚለካበት ሀገር ነው ያለሁት። ወይኔ ጉዴ ፈላ። ሴተኛ ዳር ያደረገችኝ እኔ ነርካሽ ከተኛች ወንድ ጋር ትታደሚያለችኝ እኮ እኔ እያሳየችኝ ታውቀኛለች። አንተ ሲጀምር ፍቅረኛ ካለ እንደዚህ አመጣኸኝ። ወይኔ አገኘሽ ነው ተደረገች ለኔ ይገባ እኔ እንደዚህ ልሳልባት ወይኔ አገኘሽ ነው እንደም ተደረገኝ እኮ ነለች። በቃ አሻለ ዝም በይ በቃ ዝም በይ። ለምን ነው ዝም ብለው ርካሽ ሴት አደረገችኝ። አንዴ ዝም በቃ አላወቀችሽም። ታዲያ ማታገኝ ቁጭ ብላ ለመስማት መረጋጋት ሲኖርባት ሴተኛ ዳር አለባበሴ ስለሌላት ነው ማስለብሰው ስለሌላት እኔ ሴተኛ ዳር ቁጭ በይ በቃ አትወጪም። ቁጭ በይ ምንም ነገር አልተፈጠረም። በቃ ሌላ ነገር አሰበሽ እንደዚህ ነው ቀጮች ብዙታ ወጣችሁ በቃ ደግማ የምትመጣ አልመሰለኝ ነበረ። አሁንም እዚህ ድረስ ተከትሎ የመጣ መጠቀሚያ ያገኝ እንጂ መጠቀሚያ ሆኖ እዚህ ድረስ ተከትሎ የመጣ መጠቀሚያ ሆንኩኝ። የሰው ሀገር መጥቼ መጠቀሚያ ነው። ለዚህ ነበር የፈለገኝ። ለዚህ ነው እዚህ ለማሳደብ ያመጣኝ። ሲጀምር አውቀዋለሁ ሁሌ ችግር አያጠኝም። ሁሌ ላይት ነኝ። አሁን ሴተኛ ዳሪ ተባልኩ። ምን ይቀረኛል ከዚህ በኋላ? ሴተኛ ዳሪ በለመስኩለት ወይኔ ስራ ሰራልኝ። እሱ ምን አለበት ሰራልኝ። ተከትዬ የምመጣው ሰው ማመን አልነበረብኝም። ሲጀምር ሰው ማመን አልነበረብኝም። ከዛኛው ተከታታይ መማር ነበረብኝ። ሰው ማመን አልነበረብኝም። እኔ አውቀዋለሁ እንዴ ማንም መጫወቻ ነው እንዴ ማንም መጫወቻ። ሰልማኝ ሄደች እኮ ሰልማኝ ሄደች። ወይኔ ጉዴ ሰልማኝ ሄደች። ሴተኛ ዳር ያለች እኔ ሴተኛ ዳር
እህቱ ስለሆንኩኝ የደስደስ እያከበረ ነው። የደስደስ ማክበር ነው እሱ የደስደስ የሚያከብርበት ነው። ምንድን ነው የሚያስረዳኝ? እሺ ምንድን ነው? እኔ ለሱ ያላየሁት ስቃይ አለ እንዴ? እሺ እኔ ለሱ ያልከፈልኩት መስዋዕትነት አለ። እስከሚገናኝ አንዴ አባቴ ስለመጣ ብቻ ነው እንደዚህ እየሆነ ያለው። ይሄ ሰበብ አይደለም። ለመለያየት ሰበብ እየፈለገ አይደለም። እንግዲህ እስቲ ነው በእግዚአብሔር ሌላ ምንድን ነው? እሺ እኔ ምን ላድርገው? ጭራሽ ውጪ ይለኛል። ጭራሽ ነው የሚወጣው። ሁልጊዜ ተጣላን፣ ቆራረፍን። ሰበብ በተገኘበት ቁጥር ሁሉ ሌላ ሴት ይመጣል። ሁሌ እዚህ ሴቶች ኬት እንደሚያገኛቸው አላውቅም። አንተ ተቃት ነበር፣ ትንሽ ተቃት ነበር። እሺ ንገረኝ፣ አንተ ተቃት ነበር እና ከዚህ በፊት ያደረገው ነበር። ከዚህ በፊት ይሄ ቤት ከምን ተቃጠልኩኝ ቆዩ ብዬ ያስቀመጥኩ ነው። ስለሌለኝ የምጎዳው እኔ ነኝ አይደል? ተንፈስ እንኳን እኮ አቃተኝ። ተንፈስ እንኳን መታኝ፣ ባስ ብሎ መታኝ። እኔ ምን የቀረኝ ነገር አለ? ከዚህ በኋላ ብሄድስ? ሮቤል ይኸውልህ፣ ከዚህ በኋላ አላስቸገርህም፣ አንተም አትቸገርም። በቃ እኔ ወደ ሀገሬ እገባለሁ፣ ወደ ሀገሬ እገባለሁ። ስለሱ ግን ምንም እንዳትነግረኝ፣ ምንም መስማት አልፈልግም። ጥሩንም መጥፎንም መስማት አልፈልግም። በወንድምነትም በፍቅረኝነትም በባልነትም አልተቀበልኩም።